ያደግ ባለፈው ቅዳሜ በሆላንድ ከሚኖሩ ደጋፊዎቹ ገንዘብ ለማሰባሰብ የጠራው ስብሰባ ከኢትዮጵያውያን ብርቱ ተቃውሞ ገጥሞታል። በአምስተርዳም ከተማ የተጠራው የያደግ ስብሰባ ከቀኑ 7 ሰዓት ተኩል ላይ እንደሚጀመር መረጃ የደረሳቸው ኢትዮጵያውያን ልዩ ልዩ መፈክሮችንና የኢትዮጵያን ሰንደቅ ዓላማ በመያዝ በስፍራው የተገኙት ከስብሰባው መጀመር 30 ደቂቃ ቀድመው ነው። Free all political prisoners in Ethiopia. 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 የፖለቲካ እስረኞች ይፈቱ፣ ጋዜጠኞች ይፈቱ፣ የመሬት ንጥቂያ በአስቸኳይ ይቁም፣ ሞት ለዜናዊ፣ መለስና ግብረ አበሮቹ ለፍርድ ይቅረቡና ምዕራባውያን መለስን መደገፍ አቁሙ የሚሉት በሰልፈኞቹ ከተስተጋቡት መፈክሮች ጥቂቶቹ ናቸው። ጥቂት ቆይቶም የስብሰባ አስተባባሪዎቹ ወደ መሰብሰቢያ አዳራሹ ሲደርሱ በመታየታቸው ኢትዮጵያውያኑ ሰልፈኞች ተቃውሟቸውን ማሰማት ጀመሩ። የሰልፈኞቹ ተቃውሞ እየጠነከረ በመምጣቱ በስብሰባው ለመካፈል ወደ ስፍራው ከደረሱት አንዳንድ የያደግ ደጋፊዎች መካከል ጥቂቶቹ ወደ አዳራሹ ሲገቡ፣ አንዳንዶቹ ደግሞ ሳይገቡ ወደ መጡበት ተመልሰዋል። ተመልካቾቻችን አሁን እንደምትከታተሉት ኢትዮጵያን በአምስተርዳም ያደረጉት የተቃውሞ ሰልፍ ነው። በአሁኑ ሰዓት በአባይ ቦንድ በማለት የያደግ ደጋፊዎች ስብሰባ ለማድረግ እዚህ የምትመለከቱት አዳራሽ ውስጥ ለመሰብሰብ አስበው ነበር። ሆኖም አብዛኞቹ የኢትዮጵያን ሰልፍ በሚያዩበት ጊዜ ጥለው በመሄዳቸው በውስጥ የሚገኙት ሰዎች ከ15 እና ከ18 አካባቢ አይበልጡም ቆጥረናቸዋል። ይህ የምታዩት ተቃውሞ ሰልፉ በአምስተርዳም የሚኖሩ ኢትዮጵያን እንደቀጠለ ነው። ከዚሁ እየተከታተል ውጤቱን እናሳውቃለን። የስብሰባው መሪ የሆኑት በቤሉክስ አገሮች ማለትም በቤልጂየም፣ በሆላንድና በሉክሰምበርግ የኢትዮጵያ አምባሳደር ዶክተር ካሶ ኢላላ ስብሰባው ይጀመራል ከተባለበት ሰዓት ለአንድ ሰዓት ያህል በመዘግየት ወደ ስፍራው ሲደርሱ በአዳራሹ ተገኝተው ሲጠባበቋቸው የነበሩት ታዳሚዎች ከ15 አይበልጡም ነበር። ከዚህም በላይ ቁጣ የተሞሉ ኢትዮጵያውያን ተቃውሞ እያሰሙ እንደሆነ መረጃው የተነገራቸው ዶክተር ካሱ በሴኩሪቲዎች ታጅበውና በጓሮ በር በኩል አድርገው የሩጫ ያህል በመገስገስ ወደ አዳራሹ ሲገቡ ታይተዋል። ዶክተር ካሱም በጓሮ በር በኩል ሲገቡ ያዩአቸው ኢትዮጵያውያንም ከኋላ እየተከታተሉ ተቃውሟቸውን ሲገልጹ ተደምጠዋል። ዶክተር ካሱ በስፍራው ተገኝተው ወደ አዳራሹ መዝለቃቸውን ተከትሎ ከውጭ የኢትዮጵያኑ ተቃውሞ እያየለ በመምጣቱ የተገኙት ጥቂት ሰዎችም ቢሆኑ መሰብሰብ ተስኗቸው ለረጅም ሰዓታት እየተፈራረቁ በመስኮት በማጮለቅ የተቃውሞ ሰልፈኞችን ሲመለከቱ ተስተውሏል። ተቃውሞ ሰልፍ ማዕከል እያገኘሁት ነው። በምን እንዴት ወደዚህ የመጡበት ምክንያት ባጭሩ እዚህ የተሰለፍንበት ምክንያት ፋሽስቱ የመለስ ዜናዊ ደጋፊዎች እዚህ ተደብቀው ስብሰባ እያካሄዱ ነው። ስብሰባቸው ደግሞ ከህዝቡ ገንዘብ ለመንጠቅ ነው፣ ለመሰብሰብ ነው። አሁን የያዙት ስራ ህዝቡን እያስፈራሩ በግድብ ስም ከህዝቡ ገንዘብ ይዘርፋሉ። በተጨማሪም ደግሞ ይሄ አዲስ የሊዝ ፖሊሲያቸው የመሬት ነጠቃቸው ለማስተባበልና ለህዝቡን ለማወናበድ ሴራ የሚሸርቡበት ቤት ነው። ይህንን ለመቃወምና ለማጋለጥ ነው እዚህ ያለ ነው። ኦኬ። ግን ሲያዩት አሁን ሲመለከቱት ስብሰባቸው የተሳካላቸው ይመስላል? እንደው አይመስለኝም። 7-8 ሰዎች ብቻ ናቸው ወደ ስብሰባው የመጡላቸው። የሚሳካላቸው አይመስለኝም። ምክንያቱም ብዙ ተቃውሞ ከያቅጣጫው አለ። እዚህ ሰልፉ እንደምታየው ይሁን ከሰልፉ ውጭም ብዙ ተቃውሞ ስላለ የሚሳካላቸው አይመስለኝም። አመሰግናለሁ ዶክተር። Shame on all those who support this barbaric regime in Ethiopia. Shame! Political prisoners. Free! Stop evictions. Stop! ተመልካቾቻችን ጤና ይስጥልን። እንደምትከታተሉት ኢትዮጵያን በአምስተርዳምና በአካባቢው የሚኖሩ ኢትዮጵያን ዛሬ የኢህአደግ ለአባይ ቦንድ ግዢና ለሌላ ነገሮች የጠራውን ስብሰባ በመቃወም ሰላማዊ ሰልፍ ወጥተዋል። ሰላማዊ ሰልፉ ከአንድ ሰዓት በላይ ሰላማዊ ሰልፍ ቀጥሏል። እስካሁን ድረስ እንደምትመለከቱት ስብሰባው አልተጀመረም። ብቅ እያሉ ሁሉም እያዩ ነው። የታሰበውን ያህል ሰው አላገኙም። ኢትዮጵያኑ ተቃውሟቸውን አጠንክረው ቀጥለዋል እና ደግሞ አናውቅም
እንደምትመለከቱት ስብሰባው የተካሄደ አይመስልም። እስካሁን በመስኮት ብቅ እያሉ እየተመለከቱ እየወጡ እየገቡ ነው። በዚህ አካባቢው አምባሳደር ሆነው የተሾሙት ዶክተር ካሱ ኢላላ ቀደም ሲል እንደገለጽኩት በጓሮ በር ከጥቂት ደቂቃዎች በፊት አርፈዋል። በዚህ በር ሊገቡ አልቻሉም። ሆኖም በዛም ቢሆን ኢትዮጵያኖች ተገኝተው የተመለከቷቸው ኢትዮጵያኖች በከፍተኛ ተቃውሞ ስለመጡባቸው ስላሰሙባቸው በፍጥነት ገብተዋል። በሴኩሪቲና በጥበቃ ታጅበው በአሁኑ ሰዓት ተቃውሞ እንደምትመለከቱት ቀጥሏል። ስብሰባ እነሱም አልጀመሩም። እየተከታተል ደረጃ አሳልፋቸዋል። ደረጃ ሀብተወልድ ነኝ ከአምስተኛም ከሰጡ ቦታ ፈጽሞ ባልጠበቁት ተቃውሞ ከፍተኛ ብስጭት ያደረባቸው የስብሰባው አስተባባሪዎችም ወደ ሆላንድ ፖሊስ በመደወል ስብሰባቸው በጉልበተኞች እየተረበሸ እንደሆነና ሰልፈኞቹ ለስብሰባ የመጡ ሰዎችን እንዳይገቡ እየከለከሉ እንደሆነ በማመልከታቸው በስፍራው የሆላንድ ፖሊስ ባልደረቦች ደረሱ። ይሁንና ፖሊሶቹ በስፍራው ደርሰው ሁኔታውን ከተከታተሉ በኋላ መስመራቸውን ጠብቀው መቃወም መብታቸው ነው የሚል ምላሽ በመስጠታቸው የስብሰባው አዘጋጆች ያቀረቡት ክስ ተቀባይነት ሳያገኝ ቀርቷል። በመሆኑም ኢትዮጵያውያኑ የተቃውሞ ድምጾችን አጠንክረው ማሰማታቸውን ቀጥለዋል። የኢትዮጵያ ሕዝብ በአሁኑ ሰዓት በስቃይ ላይና በችግር ላይ ያለ ኢትዮጵያ የምትባል ደግሞ በአሁኑ ሰዓት በጥርጥር ላይ ያለች ተበታትና ያለች እና እነዚህ ካድሬዎቹ መጥተው የኢትዮጵያን ሕዝብ ዲክታተሩን እንደገና ለማጠናከር መውደቅ ላይ ያለውን ዲክታተር ወያኔን ለማጠናከር እነሱ እዚህ መጥተው ገንዘብ ለማሰባሰብ እኛ እዚህ በነፃ ሀገር ቁጭ ብለን የኢትዮጵያን ሕዝብ እያስገደሉና እየተመላለሱ እዛ ቤት ስለሰሩ ብቻ የኢትዮጵያን ሕዝብ በመናቅ ለሚያደርጉት እዚህ ስብሰባ ለመቃወም ነው የመጣው እና ህሊናቸውን የሸጡ ባንዳዎች ሆዳሞች ናቸውና እነሱ በደንብ ማጋለጥ አለብን። ሁላችንም ኢትዮጵያውያን እዚህ ላይ ቆመን ለሀገራችን ለህዝባችን ስንል መጮህ አለብን፣ መቃወም አለብን፣ ሆዳሞችን ማግለል አለብን። ስብሰባው የተሳካ ይመስልሻል? ምንም ለውጥ የሚያመጡት ብዙሃን ሳይሆኑ ጥቂቶች ስለሆኑ እኛ ጥቂቶች ብንሆንም ግባችንን እንመታለን የሚል ግምት አለኝ እና አሁንም ቢሆን ቤቱ ተቀምጦ የኢትዮጵያን ሕዝብ ሳያስቡ ቀርተው የራሳቸውን ሆዳቸውን አስበው በቤታቸው የተቀመጡ ሁሉ በጣም እናዝናለን፣ እናፍርባቸዋለን። ኢትዮጵያኖች እኛ ደግሞ እዚህ ለህዝቦቻችን እንጮኻለን። አንድ ሆነን እንጮኻለን፣ እናሸንፋለን። አመሰግናለሁ። ይህን የተቃውሞ ሰልፍ ስናደርግ የሀገራችንን ልማት ስለጠላን አይደለም በማለት አስተያየት መስጠት የጀመሩት ደግሞ አቶ ብርቃየሁ ናቸው። እነዚህ ሰዎች ካለው መንግስት ጋር እየተባበሩ ገባ እየፈጸሙ ነው። ይሄ ነው ለኛ ትልቁ ችግራችን እንጂ እኛ በሀገራችን ውስጥ ልማት መካሄዱን ግድም መገደቡን የተፈለገውን ነገር ማድረጉን የሀገራችን እድገት ጠልተን አይደለም። ነገር ግን የሚያስከትለው ችግር ከባድ ስለሆነና እንደገና ደግሞ እየተካሄደ ያለው ነገር አግባብ ያልሆነና ተጨባጭ ነገር የሌለው የማጭበርበርና የሌብነት ጉዳይ መሆኑን ማስገንዘብ ይኖርብናል። ይሄ ስብሰባ እንደተሳካው ኢትዮጵያ ነው የተሳካ ነው። የነሱ ሁለቱም ገመገሙ። የነሱ ስብሰባ ምን እንደሆነ ያው ከደብዳቤያቸው ውጪ ማቀው ነገር የለም። ገንዘብ ማሰባሰብ እዚህ ግን ያለነው እኛ ምንለው ምንድነው በኢትዮጵያ ሰብአዊ መብት ይከበር፣ እስረኞች ይፈቱ፣ ኢትዮጵያ ደግሞ ከሁሉም በኢትዮጵያ ይሁንታ የሚቋቋም አስተዳደር መሰረት መሰረታዊ በሆኑ ረቦች ላይ ቆመን ኢትዮጵያ ውስጥ ሲከበሩ የኢትዮጵያ እነዚህ ረቦች ያስፈልጉታል ነው ምለው። በዚህ በፍጹም አቋማችን አይለወጥም። እኛ በየጊዜው መንግስት በሚለዋወጥ ቁጥር ሁሉ ይሄ አቋማችን ሊለወጥ አይችልም። በርቱ ሲመለከቱት እስካሁን ድረስ አልተሰበሰቡም። ማያቸዋለሁ በመስዋዕት እያዩ ነው የሚመለከቱት። እንደው ካሰቡት አኳያ ቀደም ሲል ካደረጉት ጥሪ አኳያ ስብሰባቸው
የተሳካ ነው ብለው ያስባሉ? እኔ አይመስለኝም። ምክንያቱም እንደምታውቀው እስካሁን ድረስ በዚህ አካባቢ ብዙ የጎላ እንቅስቃሴ ስላልተደረገ ምናልባት አገዛዙ ብዙ ደጋፊ ያለኝ የሚል ስሜት ኖሮት ሊሆን ይችላል። ግን አይመስለኝም። ኢትዮጵያዎች ደግሞ ያሉት ራሱ የሀገሪቱ በስደት እዚህ ጥያቄቸው የስደተኛ ጥያቄ ወያኔ አባረረም ብለው መኖር እንዲችሉ ጥበቃ ተደርጎላቸው እንደገና እንደዚህ ያለ መንግስት ትደግፋላቸው ተብሎ አሁን ከኛ ለቀረበላቸው ጥያቄ እንደመስል ከሆነ ግራና ቀኙን አይተው ብዙዎቹ የቀሩ ነው የሚመስለኝ ነኝ። ምክንያቱም ይሄ በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር ነው። አመሰግናለሁ። በሆላንድ በትንሹ 10,000 የሚሆኑ ኢትዮጵያን እንደሚኖሩ ይገመታል። ከነዚህ መካከል የሚበዙት በተበላሸው አገራዊ ፖለቲካ ምክንያት በሚወዷት አገራቸው መኖር ባለመቻላቸው ከስደት ህይወት ጋር የተጋፈጡ ከመሆናቸው አንፃር ላለፉት ዓመታት ሲደረጉ የቆዩትን የነጻነት ትግሎች በማገዝ በኩል ሲያበረክቱት የቆዩት አስተዋጽኦ እጅግ ከፍ ያለ ቦታ የሚሰጠው እንደሆነ መረጃዎች ይጠቁማሉ። ሆኖም የተቃዋሚዎችን ትግሎች ገንዘብ በመርዳት ለሚደረጉላቸው አገራዊ ጥሪዎች ፈጥነው በመድረስ የተቃውሞ ሰልፎችን በማድረግና በሌሎች ተዛማጅ አጀንዳዎች ዙሪያ ሳይነጋገሩ እየተግባቡ በጣም ብዙ ስራ እንደሰሩ የተመሰከረላቸው እነኚህ ሀገር አለኝታዎች ካለፉት ጥቂት ዓመታት ወዲህ ምክንያቱ በውል ባልታወቀና ባልተገለጸ ምክንያት በተወሰነ ደረጃም ቢሆን ተቀዛቅዘው ቆይተዋል። በዚህ ምክንያት የተጠቀመ አንድ ቡድን ቢኖር ኢህአዴግ ብቻ ነው። ይህ ደግሞ ብዙዎችን ሳይቆጫቸው አልቀረም። ለዚህም ነው ባለፈው ቅዳሜ በመንፈስ ተጠራርተው ባንድ ላይ የቆሙት፣ ባንድ ድምፅ የጮሁት። አዎ ይህ የሆነው በመካከል ሽማግሌ ገብቶ አይደለም። ወንድማማቾቹ ባንድ የቆሙት በካህን ተገዝተው አይደለም። ከልዩነታችን በላይ ኢትዮጵያችን ከኛ ክብርና ስሜት ባሻገር አገራችን ብለው እንጂ። እናም ሁሉ